HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ጤና ይስጥልን በያላችሁበት እንዴት ናችሁ? HD ስፖርቶች መተናል። ብስራት ኤፍኤም 101.1 ላይ እንገኛለን። ተወዳጁ ጣቢያ ነው። ሰኞ ከሰዓት ላይ ነው የምንገኘው በብስራት ሬዲዮ ላይ፣ እንዲሁ ዩቲዩብ HD ስፖርት ላይ ይሄ ፕሮግራም ይገኛል። በነገራችን ላይ ፕሮግራማችንን አስቀድመን እንድትከታተሉ በማክበር ነው የምንጋብዘው። የትላንቱን የለንደን ደርቢን ጨዋታ መነሻ አድርገን ምናልባትም እንግዲህ በሊጉ ላይ አርሰናል የበላይነት እንዴት ነው ልዩነት ሊፈጥር የሚችለው የሚለውን እናነሳለን። ሊቨርፑል በዚህ ሳምንት ተሸንፏል። አስገራሚ ነበር ሽንፈቱ። ሲቲ በኒውካስል ተሸንፏል። አርሰናል ደግሞ እንግዲህ ለንደን ደርቢ ላይ 3-0 አሸንፎ በራሱ 3 ነጥብ መውሰድ ብቻ ሳይሆን የሌሎችንም ችግር በደንብ ተጠቅሞበታል። ለአንዳንዶች እንግዲህ የዘንድሮ የዋንጫው ጉዞ አርሰናል ወይም የሚል መስሏል። ምናልባትም እንግዲህ ሌሎች ሊመጡ የሚችሉበት እድል ካለ ይታያል። ይሄ ነገር በእርግጥስ ያስማማናል? በዋንጫ ፉክክሩ ላይ ሌሎች ሊመጡ የሚችሉ ሊቨርፑል፣ ሲቲ፣ ቼልሲ እንግዲህ በነጥብ ቀረብ ያለው እሱ ነው ይመጣሉ የሚለው ነገር እየተነሳ ነው። ይሄንን አያይዘን እናነሳለን። ከባልደረባይ ሁሴን አብዱልቀኒ ጋር ነው ቆይታ የማደርገው። ፕሮግራማችን ተጀምሯል። ሁሴን እንዴት ነህ ብያለሁ። ሰላም ዴቭ፣ እንዴት ነህ? ሁሉ ሰላም? ላስት ዊክ አልተገናኘንም እንግዲህ እንዳልነበር ካሳብ ቀናል። ዛሬ የሐሜት ቢጤ በጣም አብዝተን ነበር። ስቅ ያለው ነው ምናምን እያለን ነበር። የደረሰ ነገር አለ? ምን እየወጋችሁ ነው እንጂ በጦር በቃላት ጦርነት እያጠፉ ነው ከደረሰ ጥሩ ነው። ዋናው አይደርስም ብለን ስጋት ነበረ። ከደረሰ አይሰማም እያላችሁ ነው የምትወጭቁት። አሁን መታል እንግዲህ በሌለበት ነው የምንቦጭቀው። ካለ ችግር የለም፣ በሌለበት ይቀጥላል። እናንሳ እንግዲህ የትናንቱ የለንደን ደርቢ ጨዋታ የሚጠበቅ ነበር አብዝቶ። በተለይ ደግሞ ቅዳሜ እንዳልኩት ሲቲም ከኒውካስል ፈተና ይገጥመዋል ብለን ነበር እኔና በአካል ቅዳሜ ዕለት ሆኗል። በእርግጥ እንደውም ሽንፈት ነው የገጠመው። ያልተጠበቀው ሊቨርፑል ነበር ከኖቲንጋም ፎረስት። እሱ ደግሞ ኦፍ ኮርስ ቀደም ባለው ጊዜ ችግር ውስጥ መግባቱ የሚታወቅ በመሆኑ በተለይ ሲቲ ይጠበቅ ነበርና የሲቲ መጣል ተከትሎ አርሰናል ለአንዳንዶች ነጥቡን ለማስፋት ጫና ውስጥ ይገባል፣ ለአንዳንዶች ደግሞ ሪላክስ አድርጎ ሜዳ ይገባል የሚል ሁለቱንም ጥግ የያዘ አስተያየት እንዲሰጥ አደረገ። ኦፍ ኮርስ ሲቲን ደግሞ ደጋግመን ላየን። ሲቲ ካቻምና የነበረው ከዛ ፊት የነበረው ሲቲ እንዳልነበረ ደጋግመን ስንናገር ነበር። ያም ነበር የተንጸባረቀው። ለንደን ደርቢው ግን መልኩ ለየት አለ አይደል? ኦፍ ኮርስ የሚጠበቅ ጨዋታ ነው። የበላይነቱ ያርሰናል በጣም ከፍ አለ። ጩኸቱ የእውነትም ከውጤት ጋር መሆኑ በደንብ ታየና አሁን ስቴትመንት ዊን ሁሉም በቃ የማይገለጽለት አይነት እንግዲህ አስተያየት የለም ይሄ ጨዋታ። እስቲ እንነሳ በሱ። አው ዴቭ፣ ያው በሊጉ ላይ ብቻ ሳይሆን ሁለቱ ቡድኖች ከወገበታች እንኳን ሆኖ በደረጃ ማለት ነው ከወገበታች እንኳን ተቀምጠው ይሄንን ጨዋታ በጉጉት ተጠብቀዋል። ትልቅ ደርቢ ነው በለንደን ውስጥ እና እንደውም አንዴ አስታውሳለሁ ጓደኛዬ ማለት ጎይቶም እዛ ለንደን በነበረበት ሰዓት ሲነግረኝ 2 ሄሊኮፕተር የተነሳበት ጊዜ አለ ብሎ ይነግረኝ ነበር። ማለት የሁለቱ ቡድኖች ግጭት በአብዛኛው ኮንትሮል ለማድረግ የጸጥታ እንትኖች አንድ ሄሊኮፕተር ነው ብዙ ጊዜ የሚጠቀሙት አለ። ግን የአርሰናልና የቶተንሃም ግን በአንድ ወቅት 2 ሄሊኮፕተር እስከ መጠቀም ደርሰው ነበር አለኝ። ይሄ የሚያሳየው ምን ያህል ሁለቱ ቡድኖች ለጸጥታ እንትኖች እንኳን በጣም አይመቹም ማለት ይችላል። ትላንት ራሱ 4ኛው ጎል ሲገባ በቶተንሃም ሳይድ በኩል ደጋፊዎች በሚቀመጡበት ወንበሮች ላይ ባዶ ሆኗል። ይሄንን ስኬት ይሄንን የበላይነት ማየት
አንፈቅድም ብለው ጥለው ወጥተዋል። ገብተዋል። 3000 እስከ 5000 ደጋፊ ነው አይደል የሚፈቀደው? የለም በቃ ተራክፏል። 10% የሚፈቀድ ከስቴዲየሙ ኦልሞስት ወደ 5000 እስከ 6000 በአማካይ ደጋፊ ቲኬት ነው የሚሰጠውና ምክንያቱም 60000 ስለሆነ ስቴዲየሙ 10% ከቁም ይውላ አዌ እና ስለዚህ አዌ ሲቱ ባዶ ሆኖ ራሱ ቴሌቪዥኑ ትኩረት ሲያደርግበት ትመለከታል። ይሄ የሚያሳየ ምን ያህል እንደሚቆስሉ ነው። በሽንፈቱ ምን ያህል እንደሚያቆስል ለደጋፊዎች እንትን ይላል። አሰልጣኙ ከጨዋታው ካለቀ በኋላ ይቅርታ እስከ ማለት የደረሱበት ምክንያት ቁስለቱን ስለሚያውቁ ነው። በደጋፊዎች በኩል የፈለገ አሁን ለምሳሌ አርሰናል ትናንት ቢሸነፍ ኖሮ በ3 ነጥብ መሪነቱ እንዳለ ነው። መሪም ነው የሚሆነው። ግን ሽንፈቱ ግን ለአርሰናል ደጋፊዎች ሊጉን መምራቱን አይደለም። ሽንፈቱ ነው ይበልጥ የሚያቆስላቸው የሚያናድዳቸው። እና ኦፍኮርስ እኛ ሀገር ብዙም ይሄ ያ ስሜት እኛ ጋር የለም። የደርቢው ስሜት የቶተንሃም እንደውም እዚህ ከማንቸስተር ዩናይትድ ጋር ነው ብዙ ጊዜ ማንቸስተር ዩናይትድ አርሰናል መሀል ነው እንጂ ያለው ብዙ ደጋፊ ያላቸው ሁለት ስለሆነ ነው እንጂ በዚህ በቶተንሃም እና በአርሰናል መካከል ያ ቁስል የለም። እዛ ግን የተለየ ስሜት ያለው ነው። ጠንከር ያለ ስሜት ያለው ነው እና አርሰናል በማንቸስተር ዩናይትድ ቢሸነፍ ይሻላል በቶተንሃም ከሚሸነፍ ይልቅና ይሄን ነው ምልህ በዚህ በስሜቱን በተመለከተ ወደ ጨዋታው ስገባል ወደ ላይናፑ ከጨዋታው በፊት ስመለከት በአርሰናል በኩል የአርሰናል ላይናፕን ለማየት ከ3 ሰዓት በፊት ነበረ ለማየት ስሞክር ማንን ያሰልፋል። በተለይ የጋብሪኤል አለመኖር በቲሙ ላይ ሄንካፔ ወይስ ማስኩዌራ የሚለው ነገር ሄንካፔ ወይስ ማስኩዌራ ብለህ እንድጠይቅ ያደርጋል። ፕላስ ካላፊዮሪም እንደዚሁ ይኖራል አይኖርም ነበር። እንዲሁም ኦድጋርድ፣ ዮኮሬሽ፣ ጋብሪኤል ጄሱስ መተዋል ሲባል ግራም ያጋባል። የተለያዩ ኒውሶች ስትመለከት የአርቴታ ደበብቆሽ እኮ ነው። አርቴታ ልብ አንጠልጥሎ ሄደ። የደረሱ አሉ አልነግራችሁም አለ። ግን ከዛ በኋላ ደግሞ በቃ ሁሉም ግምት ውስጥ ገባ አይደል? እና ብዙ እርግጠኛ ስላልሆንክ ትክክለኛውን ነገር የምታገኘው በላይናፑ ሲወጣ ነው። ማን ቤንች ነው፣ ማን እውነት አልተጎዳ፣ ማን ነው ብቁ ዋንም ልትጓጓ ስለሆነ እኔ በበኩሌ ጓግቼ ነበር እና በቶተንሃም በኩልም ተመሳሳይ ነው ማለት ኦፍኮርስ ቶተንሃም 7 ተጫዋቾች ጉዳት ላይ ናቸው። ግን ለምሳሌ መሐመድ ቅዱስ እንደማይገባ ነበር ከጨዋታ በፊት ሲነገር ነበር። ግን ሳይታሰብ ላይናፕ ውስጥ ገብቷል። ደግሞ የፊትነስ ሌቭሉን ስታይ ደግሞ ከሚሰለፍ ባይሰለፍ ትላለህ። ይሻል ነበር። ይጥራል ያለውን ኳሊቲ ለማውጣት ታይቷል። ለማውጣት ሲሞክር ሲጥር እና ጥሩ ነገር ሲያደርግ ትመለከቷል። ግን አቅም ስለሌለው ፊት ስላልሆነ ይታያል። ቀዳዳው ችግሩ በደንብ ይታያል። እና ሌላው የእንግሊዝ ሚዲያውም ሆነ ፕሪሚየር ሊጉም የፎርማሲዮን ሲሰጠን በቶተንሃም በኩል ለመጀመሪያ ጊዜ ባክስሪ ተጠቀመ ብለው ነው ትኩረት ያደረጉት። 3-4-3 ፎርማሲዮን ላይ ነው እና ባክስሪ ተጠቅሞ የተለያየ ሁሉም የሚረዳበት አንግል ይለያያል። የተለያየ ሀሳብ ሲሰጡ ነበር። ለምን ቶማስ ፍራንክ ባክስሪ ወደ 3-4-3 ተለወጠ? በፕሪሚየር ሊግ ለመጀመሪያ ጊዜ ቶተንሃም ከያዙ ጀምሮ በባክስሪ ሲጫወቱ ተብሎ ሲነገር ነበረ። ግን እኔ ወዲያው 3-4-3 ስመለከት የገባኝ ባክስሪ ሳይሆን ባክ 5 እና ይበልጥ ዲፌንስ ባክ 5 ፕላስ ደግሞ እንደገና ቱ ሆልዲንግ እሱም ደግሞ ሳይንስ እና በጣም የጥንቃቄ የፍርሃት እንደሆነ ትመለከታለህ። ቤንች ላይ ያሉ ተጫዋቾች ስትመለከት እንግዲህ አሁን ያመጡትን ከሌቪሽ ያመጡትን ያቪ ሲሞንስን አስቀምጠውታል። ማቲያስ ቴልን ተቀምጧል። ብሬናን ጆንሰን ከኖቲንጋም ፎሬስት ያመጡት ተቀምጧል። ሉካስ ባርጓቬል ተቀምጧል። የፈረንሳዩ ደግሞ የፍጥቅ አጥቂው ኮሎሙዋኒ ቤንች አድርገውታል። እነዚህ ተጫዋቾች ወደ 5 የሚሆኑ ተጫዋቾች ኦፌንሲቭ ባህሪ ያላቸው ተጫዋቾች ናቸው። እነዚህን ተጫዋቾች እንግዲህ አስቀምጦ ነው ባክ 5 ወይም ደግሞ አድርጎ ዲፌንሲቭሊ በጣም ትኩረት አድርጎ ቲሙ የገባው። ኡዶጊና ስፔንስ ፉል ባክ ነበሩ። ወደፊት ሄዷል ማለት አትችልም። ኦፍኮርስ ጨዋታውን በተለይ ሰከንድ ሃፍ ለአንድ 15 ደቂቃ ድረስ ለመቆጣጠር ሞክሮ ነበር። ትንሽ ለመሄድ ሲያስቡ ሲሞክሩ ትመለከታል። ግን በአብዛኛው የመከላከል ስራ ላይ ነበር
የተጠመዱት እና ከዛ ውጪ እንግዲህ ቤንታኩርና ፓሊና አሉ እንደውም ዊልሰን ኦዶግዌር አለ እነሱ ደግሞ ዲፌንሲቭ ስራ ላይ ነበሩ ስትመለከታቸው የነበሩ እና ይሄን ስትመለከት ባክ ፋይቭ ብቻ ሳይሆን 8-9 ምናልባት መሐመድ ቅዱስን ነው የምትመለከተው ሲጥር ወደፊት ይሞክራል ግን አብዛኛው በመከላከል ስራ ላይ ተጠምዶ ስትመለከተዋል እና ሪቻርልሰንን ብቻ ነው ፊት ላይ የምታወቅ ከዛ ውጪ በመከላከል ስራ ላይ ለመከላከል ወይንም አቻ ማክሲመም አቻ ይዘን ለመውጣት ገብቷል ብለው ነው የገቡት ማክሲመም እንጂ ለማሸነፍ ቲሙ እንዳልገባ ያስታውቃል የሆነ ስነ ልቦና ገና ከጨዋታው በፊት የመሸነፍ መንፈስ ይዘው ነው የገቡት ገብቷል እዚህ ደርቢ ጨዋታ ላይ ደግሞ ገና ከጨዋታው በፊት የመሸነፍ እንትን ከያዝክ አደጋ ነው በተለይ አዌይ ማች ላይ ነው ያለው ኤምሬትስ ላይ ነው አሁን ደግሞ ስታቱን ስትመለከት የአርሰናል ስታት አዌይ ስታቱ በጣም ግዙፍ ነው ሆም ስታቱ ግዙፍ ነው ስለዚህ የቲሙን ጥንካሬ እያየ አንተ ተከላካይ ብቻ ቢዘክ መጣ ኦፍ ኮርስ ለተወሰነ ሰዓት ሊያራምድህ ሊይዞህ ሊሄድ ይችላል ግን 90 ደቂቃ ፉል ኮንሰንትሬሽን በጣም ከባድ ነው ምክንያቱም ልትሳሳት ትችላለህ ያኛው ቡድን ሳታስበው የሆነ ትሪክ ፈጥሮ ጉድ ሊያደርግህ ይችላል እና ትንሽ ቶተናም አፕሮች አልተመቸኝም ማለት ሪስክ መውሰድ አልፈልግም እና ዋጋቸውን ነው ያገኙት ገብቷል አቀራረባቸው ነው የጎሉን ስፋት እንዲበዛ ያደረገው የሚል ሐሳብ አለኝ ከጨዋታው በፊት ትክክል ስለ ዳኝነቱ በኋላ ገባለሁ ጥርጥር የለውም እኔ ምልህ ደርቢ ነው ባህሪው ይለያል የፈለገ የነጥብ ልዩነት ወይም ደግሞ የኳሊቲ ልዩነት ቢኖርም ተጠብቋል ያው በደርቢነቱ እንጂ ከኋላ ማንን አመጣ አላመጣ ብዙ የተጠራጠርኩት ጨዋታ አልነበረም አላቀም እንግዲህ ስሜቴን ነው የምነግረው ኦፍ ኮርስ ደርቢ ስለሆነ በጠባብ ልዩነት አርሰናል ያሸንፋል የሚል ግምት ቅዳሜም ስሰጥ ነበር ፕሮግራሙ ላይ ግን ዝም ብለህ አርሰናልን በቅርቡ ላይ ፕሮባብሊ ደግሞ አሁን በተጫዋቾቹ መካከል የሚታየውን ስሜት መግባባት ኮሙኒኬሽኑን በዚህ ላይ እንግዲህ ያለውን አሁን እኮ ከኳሊቲ አንፃር ሲነሳ ኤ ሌቨል እና ከዛ በኋላ ምንም እያሉ ነው ማለት ልዩነቱ ራሱ ቢሲ ምናምን ሁሉ ቀርቷል የሚል ነገር አሁን እያነሱ እየመጡ ነውና ውስጤ ዝም ብሎ ሲነግረኝ የነበረው ሄንካፔ ገባ ማስኩዌራ ገባ ካላፊዮሪ ኖረ አልኖረ የሚለው ነገር ፍራንክሊ ነው የምነግርህ ውስጤን ነው የምነግርህ ምንም አላስጨነቀኝም ነበርና ከጨዋታው በፊት ብዙ ያላስጨነቀኝ ነገር ይሄ ነበር አንዱ ግን ከአርሰናል እንዳልከው ግን በተቃራኒ ቶማስ ፍራንክን ሳስብ ቀዳሚም ይያለው የዚህ ጨዋታ ታይትነስ የሚመነጨው ቶተናም ኔጌቲቭ ሆኖ ስለሚገባ ነው በየነበር በአካል ተጠቅስለት የነበረው ለምን ያለ ጥርጥር ለ0-0 የመጫወት ባህሪ ነው ሊከተሉ የሚችሉት የ0-0 ባህሪ ወይም ደግሞ ያቻ ባህሪ ደግሞ ይዘህ የምትመጣ ከሆነ ኔጌቲቭ ሜንታሊቲ ይዘህ የምትመጣ ከሆነ በቃ ኳሊቲ ሊቀጥል የሚችለው ያቺ የመጀመሪያው ጎል እስክትፈጠር ድረስ ነው ምንም ጥርጥር የለውም አንዷ ከገባች በኋላ ያው የአፕሮች ለውጥ ልታደርግ ትችላል አንዴ የሆነ በቃ እኮ 8-1 እኮ ነበር በሙሉ የአርሰናልን እንቅስቃሴ ስታይ ሰውየው ይከተሉ የነበረው 8 ኦልሞስት ይከላከላሉ በቃ ከዛ አንድ በከፊት አለ ከዛ ደግሞ ትንሽ ፈቀቅ ብሎ እንትናን ሪቻርልሰንን ነበር የምናይ የነበረውና በጣም ኔጌቲቭ ሆኖ ነበር የገቡት ኮቹ ኦፍ ኮርስ ይሄ ደግሞ በደንብ እንዲቀጡ እንዳደረጋቸው በደንብ ሌሰን እንደወሰዱበት እርግጠኛ ነኝና ዝም ብለህ እንዳልከው ወደ ቤንቹ ስታይ ኦልሞስት አጥቂ ቲም እኮ ነው አሁን እግዚአብሔር ያሳይ 3 ከኋላ አድርገህ ጀመረ በ3 ተከላካዮች ቡድኑ በጥልቀት ሲገባ ዊንግ ባኮች ብለህ መታስገባቸው ልጆች እንግዲህ አምስተኛ ይሆናሉ ከዛ ደግሞ ቤንታንኩርና ፓውሊኒዮን ነው ያሰለፈውና እነዚህ ልጆች ስታይ በቃ በጥቅሉ በቃ ኦልሞስት ከመጀመሪያውኑ ስፐርስ ተሸንፎ የገባበት ጌም ነበር ማለት ይችላል ላይናፑን ስታይና እንዳልኩት ነው ያቺ አንዷ ጎል እንዴት ትፈጠራለች አርሰናሎች ከጅምሩም እንግዲህ ጨዋታውን በዝርዝር እንድትሄድበት እድል አደርጋለሁ ያቺን እንዴት ክሊክ አድርገው ያስከፍታሉ ነው ከተከፈተ በኋላ ያው እንዳየው 6 ድረስ ሊገባ የሚችልበት ጨዋታ እንደነበር አይተናልና እሺ ምን ተፈጠረ በግል ምን ታዘብክ እሱ ምናልባት ዴቭ ላነሳ ለዚህ ማይክል ኦሊቨር ጉዳይ ነው አንዱ መነጋገሪያ ነጥብ ነበር እናንተ ማለት ታስታነሱት ነበር ኦፍ ኮርስ ከሲቲ ጋር ባለው ጉዳይ ጠበቅ ያለ ነገር ሲደጋገም ትመለከታለህ ግን ከቶተንሃም ጋር ነው አርሰናል ደጋፊዎች
ከቶተንሃም ጋር ባላቸው ኬዝ እንትን አለ ደስተኞች አይደሉም። ቶተንሃም አርሰናል ታስታውሱ እንደሆነ በ2017 የፕሪሚየር ሊግ ጨዋታ ላይ ኤምሬትስ ላይ ቶተንሃም እና አርሰናል 1-1 እያሉ ኮሼሊኒ ምንም ኬንን ምንም አልነካውም ማለት ትችላለህ። አላስፈላጊ ፔናልቲ እሳቸው ሰጥተው ቶተንሃም መጥቶ 2-1 እንዲያሸንፍ አድርገውታል ኤምሬትስ ላይ ማለት ነው። እና ይሄ አይረሳም። ሌላው ቶተንሃም ሜዳው ላይ ደግሞ በ2022 ላይ እንደዚሁ የሳቸው ሚና ላቅ ያለ ነበረ። 2-1 ቶተንሃም እንዲያሸንፍ ትልቁን ሚና የተጫወቱት እሳቸው ነበሩ። ኦፍ ኮርስ ሌላው ደግሞ ደርቢ ከቼልሲ ጋር ነው እንደምታውቀው። ቼልሲ ጋር 2018 እንደዚሁ ሲጫወቱ አርሰናል ከቼልሲ 2-1 እየመራ አርሰናል ቤሌሪን ስፓኒሹ ልጅ ሃላንድ ማነው ሃዛርድ ላይ ምን ሶፍት ፋውል ነው እንደውም ዳይቭ አረጋ። ሃዛርድ ታስተዋውቃል ትዝ ይልሃል። ዳይቭ ያደርጋል አጭበርባሪ ልጅ ብዙ ጊዜ ቦክስ ውስጥ አለ። እዛ ላይም ራሱ ወድቆ ፔናልቲ ሰጥተው ባለቀ ሰዓት 2-1 አርሰናል እየመራ 2-2 እንዲወጡ አደረጉና ይሄ ነገር ደሪው ላይ ያላቸው ተጽዕኖ አይረሱትም የአርሰናል ደጋፊዎች። እና ሌላው እንግዲህ በቀደም ዕለት ከሉዊስ ስኬሊ ጋር ያለፈው ጊዜ መጨረሻ ጨዋታቸው ከዚህ ከ10 ወር በፊት ሉዊስ ስኬሊ ላይ አላስፈልጋ የሎ ካርድ ሰጥተው ፒጄሞሉ ራሱ እንትን ብሎ እሳቸው ችግር ውስጥ ገብተዋል እና ከ10 ወር በኋላ ነው እንግዲህ ጨዋታ እንዲሰጣቸው ያደርገው ነው። በዚህ እንግዲህ ኦሊቨር እኛ አሰልጣኝ ዳኛ በፕሪሚየር ሊጉ ከፍተኛው ቢጫ ካርድ አርሰናል ነው የሰጡት። ይሄም ሌላ 108 የሎ ካርድ ሰጥተዋል እንግዲያና 8 ቀይ ካርድ እና 108 የቢጫ ካርድ እና ይሄ ተነስቶ አሁን ትላንትና ታዲያ መመደባቸው ኢቭን ማርክ ክላንተርበርግ የቀድሞ እሳቸውም ፒጅሜውሉን ጥያቄ አንስተዋል። እንዴት ይሄ ሪስክ ነው ብለዋል። ለምንድን ነው ያመጡት የሚል ጥያቄ አንስተዋል። እና ትክክል ነው፣ ምክንያቱም ስነ ልቦናው ቀላል አይደለም። እና እኔ እንደውም በተቃራኒው ነው ያየሁት ዴቭ ትላንትና ሰውየው ላይ የዚህ ከአርሰናል ጋር ያላቸው ስነ ልቦና ችግር ዳኛው ላይም ነፃነታቸው ያሳጣቸው በግልጽ በደንብ አርሰናል ተጠቃሚ ሆኗል። ትላንት ይታያል እና ፋውሎች ላይ ምናምኖች ላይ ሶፍት ፋውሎች ለአርሰናል ሲነፉ ትመለከታል በአንጻሩም ለዛኛው እና ይሄ ገብቷል በሰውየው ላይ። ለወደፊትም እንዴት አድርገው ነው እኚህ ሰውዬ አርሰናል የሚያጫውቱት ጥያቄ ምልክት እንድታነሳ ያደርጋል። እና ሰውየው ላይ ጫና መፈጠሩን በደንብ ትመለከታለህ። ይህንን ላንሳ ብዬ ነው እና ወደ ጨዋታው ስገባል የመጀመሪያው 30 ደቂቃው የሚሰጥህ ነገር አለ። ቁጥሩ ራሱ ስትመለከተው አስደንጋጭ ነው። በተለይ በቶተንሃም በኩል በፖል ፖዚሽን 30% ነው የያዘው። ኤክስጂው 0 ነበር 30 ደቂቃ ላይ። ሹት ምንም አላደረጉም። እንግዲህ አርሰናል 5 ሹት አድርጓል፣ ያኛው 0 ነበር። ቢግ ቻንስ አርሰናል 1 ሲፈጥር ያ 0 ነበር እና ሁሉ ነገር ኮርና ላይም 1-0 ነበሩ እና ፋይናል ሰርድ ራሱ 34 ኳሶች አርሰናል ሲደርስ እነዛ 3 ጊዜ ብቻ ነው የደረሱት። ፋይናል ሰርድ ውስጥ ለመግባት ማስቡ ቦክስ ውስጥ ከ3ቱ 2ቱን ሲያስገቡ አርሰናል ከ34ቱ 8ቱን ነው ያስገባው የተጠቀመው። እና ይሄ 30 ደቂቃ ውስጣት የሚያሳይህ ስኮሩ 0-0 እንደሆነ ያሳይሃል። ግን ለምን ስኮሩ 0-0 ሆነ ብለህ ካየህ የሚሰጥህ ቁጥር የፋይናል ሰርድ 34 ጊዜ ደርሶ አርሰናል ፔናልቲ ቦክስ ውስጥ ግን 8 ጊዜ ብቻ ነው የገባው። ይህ ማለት ከአራቱ ፕሮሰሶች አንዱ ነው ፔናልቲ ቦክስ ውስጥ የሚገባው። ይሄ ደግሞ የሚያሳየው ቶተንሃም ምን ያህል ዲፌንሲቭሊ በጣም ኦርጋናይዝድ መሆኑን ነው የሚያሳየው። ስታቱስን ሳይሆን እና ስፔስ መዘጋቱን በደንብ ይሄ ዲፌንሱ ታይት አድርጎ እንዳስቸገራቸው የሚገልጽ ነገር ነው። ምክንያቱም ቦክስ ውስጥ እንዳይገቡ በብዛት አድርገዋል። በፋይናል ሰርድ ካገኙት ኳሶች ብዛት መነሻ ማለት ነው። ስለዚህ አሁን ብዙዎች እዛ ጋር ነው አሁን ጥያቄ የሚነሳው። ብዙ ጊዜ አሁን ይሄን አመት የፕሪሚየር ሊግ ውስጥ ተመለከት አርሰናል በክሬቲቪቲ በኩል ደካማ ነው ብለው ሲተች ትሰማለህ። እኔ ግን ተጋጣሚዎቹ አፕሮች ነው ክሬቲቪቲው እንዳይታይ እንዳይጎላ ያዳረገው። ኢቭን ማንቸስተር ሲቲ እንኳን አስበው። ማንቸስተር ሲቲ እኮ በሎ ብሎክ ነው የገጠመው አርሰናል። ስለዚህ እሱን ሁሉ ስትመለከት ይሰጣል። ኢቭን አንፊልድ ላይ እንኳን 1-0 ሲሸነፍ አርሰናል ሊቨርፑል
በጥንቃቄ ፉትቦል እንዲጫወት አስገድዶት ነበር። ኦፍ ኮርስ በጣም ዲፕ ሎ ብሎክ ባይሆንም ገና ደግሞ ውድድሩ በተጀመረ በ3ኛው ሳምንት ምናምን ላይ ነበር 4ኛው ሳምንት የተገናኙት እና ሊቨርፑል የሻምፒዮናው አንጎቨር እንዳለ ነው ገብቷል። ያጥላ አለ ኢምፓክቱ አለ እና ያ ሆኖ ግን አርሰናል የበላይ ሆኖ ነው ያቺ የቆመ ኳስ ናት እንግዲህ ገብታ አርሰናልን ተሸናፊ ያደረገችው እና የተጋጣሚዎቹ አፕሮች ነው አርሰናልን በክሬቲቪቲ በኩል ጎልቶ እንዲያወጣ ያደረጉት እና ይሄንን ለማለት ፈልጋለሁ። በተረፈ ግን የአርሰናል የተቆጠረበት ጎል ስትመለከት 2 ጎል ብቻ ነው ሆም ላይ አንድ ሲቲ ያገባው ነው። ትላንት ነው እንግዲህ ሁለተኛው ጎል የገባው። ኦፍ ኮርስ ጎሎች የተጋጣሚ ተጫዋቾች ስህተት ነው ጎል የሚገባው ግን የትላንትናው ይታያል። ዙቢሜንዲ አላስፈላጊ ሪስክ ወስዶ ነው በዚህ ላይ ደግሞ በረኛው ወጥቶ ምናምን በኋላ መለሰበታል እና ይሄ የሚያሳይ ምን ያህል አለርት ነው ዲፌንሱ ምን ያህል ጥሩ መሆኑን ትመለከታለህ የአርሰናል ቡድን እና ምን ያህል ወደፊት እንደሚሄዱ ነው የሚመለከት። ከዛ ውጭ እንግዲህ 36ኛው ደቂቃ ላይ እንግዲህ የትሮሳር ጎል ተገኘች። እንግዲህ እዛች የትሮሳር ጎል ላይ የሜሪኖ ሚና ትልቅ እና ትክክለኛ ፎልስ ናይን ከፎልስ ናይን ፊድባክ ከፎልስ ናይን የምታገኘው ፊድባክ ነው። ይሄ ልጅ ቴክኒካሊ በጣም ብቻ ሆነ ልጅ ነው ሜሪኖ። ላስተቹ ደግሞ ጥሩ ነው እንደምታውቀው እና በዚህ ላይ በዛ እንትን ላይ ታይት በሆነ ቦታ ላይ ቪዥኑ ጥሩ ነው። እንደ ሚድፊልደር ያደርገዋል ሜሪኖን አይቶ እንደሆነ ብዙ ጊዜ አሁን ታስታውሱ እንደነ ለማርቲኔሊ ከሪያል ማድሪድ ጋር የሰጠው ኳስ እንደዚህ አይነት ኳሶች ሲሰጥ ትመለከታል። ይሄንንም አሁን የሰጠው ታች ለዚህም ነው የስፔን ናሽናል ቲም አሰልጣኝ በፎልስ ናይን ይሄ ልጅ የሚጠቀሙበት ምክንያት የልጁ ኳሊቲ ገብቷል። ኦፍ ኮርስ ልጁ አሁን አቅም የለውም ብዙ ጊዜ ዘጠኝ ቁጥር ባህሪ የለውም። ላይክ ሜዳ ካሉ ተጋድሉልህ ምናምን አይደለም። ብዙ ማካለል አይችልም። በቀላሉ ይወድቃል፣ ጉዳት አይችልም፣ ይነጫነጫል፣ ትንሽ ሲነካ ይወድቃል ምናምን ገብቷል። እንደዚህ አይነት ባህሪ ያለው ይሄ አግሬሲቭ አይደለም። ኦፍ ኮርስ ግን ኳስ የመጠቀም አቅሙ ግን በጣም ጥሩ ነው። በነገራችን ላይ በጣም ጎበዝ ነው። ኳስ አጠቃቀም ቴክኒካሊ በጣም ጥሩ ልጅ ነው እና የትሮሳር ፓስ አንስተም ስንቱን አፈረሰህ ነው የምትለው የቶተንሃምን ዲፌንስ ያ የነበረው አለርት የነበረው ዲፌንስ በአንዴ ነው በቃ አይደል አፈር ድሜ ያስጋጠው በአንድ ፓስ ማለት ነው እና ትሮሳር ያንን ጎል አገባ። የትሮሳር ነገር ግን ይገርማል። የቤልጂየም ከብራይተን በ27 ሚሊዮን ፓውንድ መጣ። አሁን እኮ ታውቃለህ 10ኛው ጎሉ ነው በኦል ኮምፒቲሽን። በጣም ይገርም ነው በጣም እና አንዳንዴ አሰበው ይሄ ተጫዋች በተለይ በርካታ ተጫዋቾች አርሰናል ሲገዛ ከሚሸጡ ተጫዋቾች እኮ አንዱ ሊስት ውስጥ ነበር አለ ይወጣል ተብሎ ደሞዝ እኮ 2 ዓመት ኮንትራት አሁን ሲያስጨምሩት እኮ ደሞዝ ጨምረውለት እንጂ ሊወጣ ነበር እኮ ተብሎ እሱን እኮ ነው ሊወጣ ነበርና ግን በጣም ጠቅሟል። አሁን በተለይ ይሄ አርሰናል በሚቸገርበት ጊዜ በማታስበው ሰዓት ሲደርስለት ትመለከተዋል። ያ የግራ መስመር በቃ ተመቸው በጣም አሁን እኮ እኔ ነግሬያለሁ። ኦድጋርድ እኮ ሲመጣ ኤዜ እንግዲህ የኤዜ ሚና ምን ይሆናል? ኦድጋርድ ሲመጣ በጣም አደጋ ነው ማለት። በዚህ ላይ ደግሞ ትላንት አገባ። አሁን ሌላ ቁስል ነው ያመጣበት ሌላ ጭንቀት ነው ያመጣበት በአርቴታ ላይ። ምክንያቱም ኦድጋርድ አሁን ኦልሞስት ፊት ነው። ኔክስት ዊክ መመለሱ ድሉ ሰፊ ነው እና ይህንን እንዴት ነው የምታደርገው ብለህ እንዴት ማኔጅ የሚያደርግ በጣም ከባድ ነው ለአሰልጣኝ ነው እና ያ ጎል ገባ። ያ ጎል መከፈቱ ግን ገብቷል። ያ ጎል መግባቱ የነበረን ስፒሪት ያወርደዋል። በቶተንሃም በኩል ያው ዲፌንሲቭ ስራ ላይ ስትሰማራ ኦርጋናይዜሽኑ እንዳለ ሆኖ ስፒሪት አለ። ስፒሪት ይጠይቃል፣ እልህ ይፈልጋልና እዛ ድረስ ሄደ። ጎሉ ሲገባ ግን ያን እልህን ታጠዋለህ፣ ይወርዳል። ያ የነበረው እልህና ከ5 ደቂቃ በኋላ ጭራሽ ኤዜ ደገመው ሁለተኛውን ጎልና 2-0 እና ከረፍት በኋላ እንግዲህ ከረፍት በፊቱን አጠቃላይ ስትመለከቱ ቶተንሃሞች ዲፌንሲቭ ስራ በጣም አንደኛ ነርቨስ ነበሩ። ራሳቸው ማረጋጋት አልቻሉም። ቅድም እንዳልነው ታክቲካል አፕሮቻቸው ድሮ ለማለት ነው ማክሲመም በቃ አቻ ለመውጣት ለማሸነፍ አይደለም የመጡት እና በዚህ ላይ ደግሞ ብልህ
ገና ጨዋታው በተጀመረ በሁለት ደቂቃ እኮ ራይስ ጥሩ እድል አግኝቶ ነበር። እሱም ራሱ እኮ ቢገባ ኖሮ ነገሮቹን ሊለውጠው ይችል ነበር። ግን እንዲዘልቁ 35 ደቂቃ ድረስ እንዲዘልቁ ያደረገው ጎል አለማግባቱ ነው እና ቶተንሃም በጣም ኳሱን ሲያገኙ መጠቀም አልቻሉም፣ ኳሱንም ሲያጡ መከላከሉን አልቻሉም እና በቃ ራሱን ያልተረጋጋ ቲም ነበር ማለት ትችላለና ሰከንድ ሃፉ በተለይ እንደተጀመረ ነው እንግዲህ ሊያውም ለውጥ አድርጎ ቶተንሃም መጥቶ ላይክ አፕሮች ለውጥ አድርጌ ብሎ ነው የመጣው እንግዲህ እና እንደዛም ሆኖ ጎሉን አገባ። ጎሉን በቃ 3-0 ሲመጣ አሁን 2-0 ቢሆን ገብቷል። 2-1 ሲሆን የሆነ ተስፋ ታደርጋለህ። 3-0 ግን ይከብዳል ኤምኤስ ላይ መተህ ምናምን እና ግን ያ የጂቢሜንዲ ስህተት 55 ደቂቃ ላይ ጎሉ ገባ። እኔ እዚህ ለጎሉ ላይ ጂቢሜንዲ ኦፍ ኮርስ አላስፈላጊ ሪስክ ወስዷል። ራያ ግን ትራክ ማድረግ ነበረበት። በጣም እኔ ራያ ላይ ነው ስህተት ያለው ብዬ ጥያቄ ማለት ነው። ለምሳሌ ጂቢሜንዲ በሁለቱ ተጫዋቾች መሃል ሲገባ ለማንም ለተመልካች አደጋ መሆኑን ይታያል። ሊቀማ እንደሚችል ኳሱን ልቀቅ የሚል ስሜት ነው ውስጥ። አሁን አንተ የአርሰናል ደጋፊ ከሆንክ ዙቢሜንዲ ያንን አክሽን ሲያደርግ ልቀቅ ነው የምትለው በውስጥ። ምክንያቱም ሪስክ ነበረው በጣም ዞኑ ራሱ አደገኛ ዞን ውስጥ ነው ያለው። ዲፌንሱም ራሱ አለርት አልነበረ። ስለዚህ ይህንን ትራክ ማድረግ ነበረበት በረኛው። አትሊስት 1 ሜትር ወደ ኋላ ገብተዋል መለስ ቢል ኳሱን ያድነው ነበር። 1 ሜትር ወደ ኋላ ትንሽ መለስ ቢል ኖሮ እና ወደ ኋላ ማፈግፈግ ሲገባው እሱ ላይ ወጥቶ ይጠብቃል። ገብቷል እና በዚህ ላይ ጎሉን ውብ እንዲሆን አደረገው። በአየር ላይ ውበት ሰጠው። እንደ ሄጉዌታ እኮ ከኋላ ቢገለበጥ ነበር የሚሻለው። ምን ልበለ እቺ ሁለት እግርን ወደኋላ እንዲህ ብታረጋት ልደርስበት ይችል ነበር። እንደውም ያንን ሁሉ ራሱ እኮ አሪፍ ነው፣ አሪፍ መረብ ነው የሆነው። ራሱም እኮ በደንብ እንደ ኳሷ ገብቶ ትክክል እና ጎሏ ገብቷል። ቶተንሃምን በተወሰነ መልኩ ንቁ እንዲሆን አድርጎታል፣ ሪከቨር እንዲያደርግ አድርጎታል እና ለ70 ደቂቃ እንደውም ፕሪሚየር ሊጉ ሲያሳይ ነበር ቦል ፖዚሽኑ ላስት 10 ሚኒትስ 70-30 ብሎ አስቀምጦ ነበር ማለት በቶተንሃም እና ለ20 ደቂቃ ሞክሮ ነበረ። ግን አራተኛው ጎል ሲገባ በቃ ሙሉ ለሙሉ በቃ ሽንፈቱን እጅ ሰጡት ማለት ይችላል እና ይሄን በጨዋታ ላይ ነገር ስለ መደምደማዬን እንሰጣለሁ። አንተ ተናገር እና ኮንክሉዥን ግረ መንገድ ይሰጣል። ጥቅል ነገር ነው ማንሳት የምፈልገው። አይ ቲንክ እንግዲህ ይሄ ሁሉም ስቴትመንት ዊን ያለው ነገር ሁላችንንም የሚያስማማ ይመስለኛል። ገና ኮዲውም ስለ አጠቃላይ አርሰናል ጉዞ ሊጠቁም እርሊ ነው ሊባል ይችላል። ግን በተለይ ደግሞ በሊጉ እያየናቸው ያሉ ቲሞች ባህሪን ስታይ አሁን እንከን ማውጣት የሚከብድበት የሚመስለው አርሰናል ብቻ ነው። ምንም አይነት ክፍተት አለበት። ክሬቲቪቲ ይባላል። ኦፍ ኮርስ ጎል ለማግኘት ሲቸገሩ ያው ነፃ የሚያወጣቸው የሚባሉ ሁልጊዜም ይሄው የቆመ ኳስ ወር ምናምን የሚባል ነገር ነው። ግን አሁን ከሱም እየወጡ እንዳለ እያየን ነው። በተለይ ቅድም የጠቀስከው አንድ ነጥብ በጣም ተች አድርጎኛል። ይሄ ታይት በሆነ ሲቹዌሽን ላይ የቴክኒክ ኳሊቲያቸው ቶፕ የሆኑ ተጫዋቾች ከያስክ ትወጣዋለህ። በቃ አትለስ አንዷን ጎል ልታገኝ የምትበቃ ጊዜ ይፈጅብሃል፣ ጊዜ ይወስዳል እንጂ ያቺን ጎል የማግኘት እድል ሰፊ ሊሆን እንደሚችል የትናንቱም የቶተንሃም ሁኔታ ሳይቶናል። ይሄ እንኳን ባይሆን ነው የምትለው። ይሄ እንኳን ባይሆን ደግሞ ያለ ጥርጥር በቆመ ኳስ አንዱ ተጫዋች ሊያስቆጥር የሚችልበት እድል ሰፊ ነውና በተለይ የቴክኒክ ኳሊቲ ታይት በሆነ ስፔስ ውስጥ ለመጠቀም እንዴት እንዳገዛቸው የትሮሳርድን ኮንትሮሊንግ የዞረበትን መንገድ ስታይ በጣም የቴክኒክ ኳሊቲውን አፕሪሺየት ታደርጋለህ። የጠቀስከው ሜሪኖ ኦዴጋርድ አንዳንድ ጊዜ በቃ በአስገራሚ መልኩ የሚያደርጋቸውን አይነት ፓሶች ነው የሚያስታውስ። ገዳይ ፓሶች በጣም በመስመር የሚመጣው ትምበር የቴክኒክ ኳሊቲው ይገርማል። አሁን የቀኝ ተከላካይ ነው ትምበር ብሎ ማን ነው አሁን የሚናገረውና አሁን ዝም
ብለህ እንደዚህ ስታይ ሚድፊልድ መሆን ይችላል ያለ ጥርጥር። ካላፊዮሪ ፈርስት ሃፍ ላይ ጎሉ ባልተገኘበት ጊዜ ራሱን የቻለ ሚድፊልድ ተጫዋች ነው የሚመስለውና እነዚህ ምንድነው የተጫዋቾች የቴክኒክ ኳሊቲ እንዳልኩ በቃ ችግሮች እንኳን ቢኖሩ ቡድኑ ከችግሮቹ ውስጥ ሊወጣ የሚችልበት አማራጭ የግድ ባጥቂዎች ወይም ደግሞ የግድ ክሬቲቭ በሆነ አማካይ ብቻ ላይ ሆነ እንደሚችል ይሰጡናል። በቃ ፍንጮች ከያቅጣጫው የሚመጡት ነገሮችና ይሄ አንዱ አርሰናልን ያለ ችግር ወደፊት ሊጓዝ የሚችልበትን እድል በደንብ በቃ አስፍተ እንድትናገር የሚያስችል ትልቁ ነጥብ ነው። እሱ ብቻ አይደለም። አሁን ቅድም ከጠቀስካቸው ነጥቦች ሁሉ ጤናማ የሆነ ፉክክር ሊፈጥርልህ የሚችለው ደግሞ ገና አሁን ቤንች ላይ ያሉት ገና ከጉዳት የሚመለሱት ተጫዋቾች ይዘው የሚመጡትን ኳሊቲ ደግሞ አስበው እንግዲህ በቃ ጤናማ በቃ እንደውም ትልቅ ሄዴክ የሚሆንበት ነው ይመስለኝ። እንዳልከው እኮ ምንድነው የሚያደርገው አሁን ያለ ጥርጥር እኮ ነው። ኦኬ ሌሎች ተጫዋቾች በዚህ እንኳን በቃ አሁን ያለ ጥርጥር ነው የምነግርህ የትኛውም ተጫዋች ቢጎዳ ፕሮባብሊ ዙቤሜንዲን ሊተካው የሚችልበት እድል ኮፒ ፔስት አይነት ባህሪ ያለው ተጫዋች ልክ ራሱን በራሱ ሊተካው የሚችልበት እድል አለመኖሩ ካልሆነ በቀር ከስኳድ ዴብዝ አንፃር ማንም ተጫዋች እዛ ክለብ ውስጥ አልተካም ብሎ ሊያስብ የሚችልበት ሂደት የለም። አርሰናል እኮ አሁን እንደውም የምንድነው የአጥቂ ተጫዋቾች በሌሉበት ወሳኝ ቁልፍ ተጫዋቾች ክሬቲቭ ሚና ባጡበትና ቤንችና ጉዳት ላይ በሆኑበት ሁኔታ ነው እንደውም እኮ ክሊር የሆኑ ቻንሶች በእንቅስቃሴ ቻንሶችና እድሎች እየፈጠረ የወጣውና ይሄ በቃ በጣም የበዛውና ኳሊቲ ሆነው አማራጭ ብዙነቱ ያለ ጥርጥር ከሌሎቹ በተሻለ ሁኔታ ወደፊት እንዲጓዝ እንደሚያደርገው መናገር ትችላለህና ራስህ ላይ ሌላ ችግር ካላመጣህ በቀር ሌላው ትልቁን ከን ደግሞ እየተከተሉት ያሉት ቲሞች ኳሊቲ ነው፣ ምንም ጥርጥር የለው። ሲቲ አሁንም በምንጠብቀው ደረጃ አይደለም፣ በኋላ ልታነሳው ትችላለህ። እዚህ ላይ ሊቨርፑልም በሚጠበቀው ደረጃ አይደለም፣ ከሲኑ እንደውም እየራቀ የአሰልጣኙም ስንብት ጉዳይ ከወዲሁ ሀሳቡ ነው እየመጣ ያለበት ሁኔታ ነው ያለውና እነዚህን ስታይ አርሰናል ቤት ያሉት ነገሮች እጅግ ብዙ ናቸው ሊባል ይችላል። ግን የዚህን ጉዳይ አንስተን እግረ መንገድም ሀሳብ ሰተህበትም ብንወጣ የተሻለ ይሆናል። ይሄ ልጅ እንግዲህ ሃትሪክ ሰራ፣ አራተኛው ሃትሪክ የሰራ በለንደን ደርቢ ተጫዋች ሆኗል ብለውታልና ከ47 ዓመት በኋላ የመጣ ሃትሪክ ነው ብለውታልና የገረመኝ ነገር ጸልዬ ነበር አለ። ይሄ ጎል ይሄ ሃትሪክ እንዲኖር ጸልዬ ነበርና ጸሎቴ ነው እምነቴ ሰርቷል የሚል ሀሳብ ነው የተናገረው። ልዩ የሚያደርገው ቤተሰቤ ሜዳ ላይ ነበረ፣ ይሄን እነሱ ፊት ማድረጌ በጣም ስፔሻል ያደርገዋል ብሏልና ፌቨራይት ጎልህ ብለው ጠይቀውት ነበር። የትኛው ነው ያንተ የተሻለ ጎልህ ሲሉት ሁለተኛው ጎሌ በደንብ ከሶስቱ ሁለተኛው ጎሌ ምርጧ ነች፣ ልምምድ በደንብ ያደረኩባት ነች። ደስታው ይታያል። ሁለተኛው ጎሌ ነው ደስታው በጣም የተደሰተው ስፔሻል ነው ብሎታልና ቁጥሮችም እዚህ ጨዋታ ላይ የነበረው ሚና በደንብ ያሳያሉ። ከጎሎቹም በላይ የነበሩት ሚና ከፍ እንዳለ 8 የማጥቃት እንቅስቃሴ ላይ ስለመሳተፉ 2 ፕሮግሬሲቭ ፓሶችን ይዞ ወደፊት ስለሚሄዱ በዚህም 5ኛው እንደሆነ በጨዋታው እንቅስቃሴ ላይ 12 ኬሪዮንስ እንደነበረው በዚህም 12ኛ እንደሆነ ተናግሯልና ልዩነቱ የሚመስለኝ እንዲህ ይሄ ምንድነው ለክለቡ ልዩ ፍቅር ኖሮ አንዳንድ ጊዜ ክለብን ተወዳለህ ኦብቪየስሊ አይደል? ክለብን ልትወደው ትችላለህ። ክለቡ ውስጥ ከመጣህ በኋላ ሁሉ ጊዜ አሁን ጌማሬዥን ሳይው ኒውካስል ቤት ይሄ ቶፕ ተጫዋች ነው፣ የትም ክለብ ሄዶ ዋንጫዎችን መሰብሰብ የሚችል ተጫዋች ነው። ግን አንዳንድ ጊዜ በቃ የሆነ እንትን ውስጥ ሁኔታ ውስጥ ገባና የሆነ ክለብ ካንተ ፓሽን ካንተ ፍላጎት ካንተ ሁኔታ ጋር ሲዋደድ በቃ ክለቡን ለቆ መሄድ ተሳካም አልተሳካም ትተዋለህ፣ እዛው በቃ ተተክለህ የምትቀርበት ሁኔታ አለና አሁን ጊማሬዥ ኒውካስል ውስጥ አይተው የሚሰጠው እንደሚከፍለው መስዋዕትነት ምናምን ስታይ በቃ አሁን ይሄ ፒውርሊ ከክለብ መውደድ እንደመጣታ ያለህና እንዲህ ክለቡን የሚወዱ አይነት እንደ ኤዚ አይነት ተጫዋቾች ኖሮ እዚህ ክለብ ውስጥ ደግሞ የስኬቱ አንድ አካል በተለይም ደግሞ በእንዲህ አይነት ትልቅ መድረክ በቃ ላትረሳው በምትችለው ትልቅ መድረክ ስኬትን ስታጣጥም የስኬቱ ደግሞ ቁልፍ ባለ ድርሻ ስትሆን እርግጠኛ ሆኜ ነው መነግረህ ደጋፊው ከክለቡ ጋር ያለው አታችመንት ተጫዋቾች ከደጋፊው ጋር ተጫዋቾቹ በአጠቃላይ ከኮቺንግ ስታፍ ጋር የሥራ የመነሳሳት ባህሪ የስኬት ባህሪ ሁሉ ነገርህን አንድ ላይ ነው ይዞልህ የሚሄደውና አርሰናልን አሁን በዚህ ደረጃ ዝም ብለህ ስታስበው አጠገቡ ያሉት ዙሪያ ያሉት ነገሮች በሙሉ በቃ ዝም ብሎ ድልን በቃ ስኬትን ብቻ ያሸተትክ እንድትራመድ የሚያደርግ ነገር ነው ያለውና አሁን ለአርሰናሎች በቃ ይሄ በጣም ስፔሻሉ ታይም ይመስለኛል። ዝም ብለህ ከውጭ ምንም ያለ ጥርጥር በቃ ቲማቸውን በማየት የሚመጡ ጨዋታዎችን በመናፈቅ ሜዳ ላይ የሚፈጠሩት እንዴ አሁን እኮ ሰከንድ ሃፍ ላይ ከአራተኛው ጎል በኋላ ይመስለኛል የሆነ እንትን ሆነ እኮ ይሄ ምንድነው የመሃል ባልገባ አይነትና ይሄ የሰፈር አይነት ጨዋታ ባህሪ ለኢዚ ማሳየት
ጀመሩና የሚሰጥህ መልእክቱ ትንሽ ለየት ያለ ነውና ኦፍ ኮርስ ጊዜው የአርሰናል ይመስላል ራሳቸውን ጠልፈው ካልጣሉ ጊዜ ነው ያ ምልህ ምንም ጥርጥር የለውም ምልህ በሰፊው ማለት እገባልሃለሁ በአርሰናል በኩል እንደው የቅድም ያልኩት ኮንክሉዥን በተመለከተ እንግዲህ ደርቢ እንደመሆኑ በጣም ያሳምባል እንደዛ አይነት ሽንፈት አንተ እንዳልከው አራተኛው ጎል ሲገባ መዝናናት ሲታይ ለአንተ የቶተናም ደጋፊ ኮንክ ያሳብዳል ያናድዳል አትቆጣጠር ማለት እና ለዚህም ነው ጥሎ ይወጡት ገብቷል ትክክል ናቸውና ቶተናም ስትመለከት ከጎልኪፐሩ ከቪካሪዮ በስተቀር ማንም እኮ ፍላጎት ያለው አልነበረም ለዚህ ጎሉ በገባ ቁጥር ፍላጎታቸው ሞቷል ፋይቲንግ ስፒሪታቸው የለም እና በፊት ለፊት ያለው ቲም ግዙፍ መሆኑን በደንብ ይታያል ተሰምቷቸዋል ገብቷል ያውቁታል ፊት ለፊት ያለው ቲም ግዙፍ መሆኑን ያስበው ደርቢ ሆኖ አቅም በላይ ሲሆን እኮ ሽንፈቱ ከባድ ነው እውነት ነው በጣም ያማልና ይሄ ደግሞ ኤነርጂን ይበላል ኤነርጂ እንኳን ቢኖርህ ኤነርጂህን ይበላዋል ይሄ ስነልቦ ነው ገብቷል ከባድ ነውና ስለዚህም የኤነርጂ ደግሞ ካለለ በተለይ ያለ ኳስ የምታደርገው ሞቢሊቲ ላይ በቃ ገደል ነው የምትገባው አሁን እግር ኳስ ያለ ኳስ ያለው ሞቢሊቲ ነው በጣም ከባዱ ኢምፓክት ስለዚህ ስፐርስ ምልህ እንደውም አንዳንዴ እኮ ፕሬስ ላድርግ እያለ አርሰናል እንዴት ስፔስ እንደሚፈጥር በዛው ጭንቀት ውስጥ እና በአጠቃላይ ከአቅሙ በላይ ነበር ቶተንሃም በአርሰናል በኩል ስመጣል እኔ ዘንድሮ አርሰናል ዋንጫውን የማቅደም እንዳንተ እንዳልኩ ዋንጫውን የማግኘት እድሉ በጣም ሰፊ ነው ከጨዋታ ሳምንት በመጣ ቁጥር እየጨመረ ነው እና ኦፍ ኮርስ ዝም ብለህ ሶሻል ሚዲያ ላይ የምታየው አርሰናል ሁሌ መሪ ሙሽራ ነው በልቶ አያውቅም አሜን ያ ያለፈ ታሪክ ነው የሚመስለኛል ያ ይለያል አምናካቸው ነው ታሪክ ካነሳ እንደውም በፕሪሚየር ሊጉ ሳይሸነፍ ዋንጫ የበላ ብቸኛ ቲም እሱ እኮ ነው በቃ ታሪክ የምታነሳ እኮ አሁን ታሪክ ሳይሆን ወቅታዊ ብቃትን በተመለከተ እና ቲሙ አሁን ስትመለከተው ኦፍ ኮርስ የወጣው ገንዘብ ቀላል አይደለም ይሄ የወጣበትን ገንዘብ አርቴታ ቲሙን ራሱ የቲሙ ኳሊቲ የተጫዋቾቹ ኳሊቲ በቲሙ ማቹሪቲ ላይ በደንብ በቃ ይታያል እና በኦርጋናይዜሽን በኩል በጣም ቤስት ናቸው ልከላከል ካሉ ተከላክለው መውጣት ይችላሉ ገብቷል አሁን ቅድም አንተ እንዳልከው ሳምንቱን ሙሉ የተወራው የጋብሪኤል አለመኖር እኔ ለኔ ጋብሪኤል አለመኖር ቦታ አልሰጠው እውነቴ ነው የጋብሪኤል አለመኖር ለኔ ምንም ቦታ የምሰጠውም አይደለምና አርሰናል ሊጎዳ የሚችለው ብዬ ማሰበው ሁለት ቦታ ላይ ነው ለኔ ሁለት ቦታ ላይ ነው አንደኛው ራያ ቢጎዳ ጥባቂው ላይ ብዙ እምነት የለኝም በዛኛው ላይ እኔ ኦፍኮርስ ጥሩ ተጫዋች ነው ትልቅ በረኛ ነው ኬፓ ማለት ነው ኬፓ ነው ብዙም ግን እምነት የለኝም ሌላው ራይስ ነው ዴክላን ራይስ እና ዴክላን ራይስ በኋላ ገባልሃለሁ የዛሬው ብቻ ሳይሆን እንደውም ስመለከት ነበር የሲዝን ስታቱን ስትመለከት የዴክላን ራይስ ስታት በጣም ሂውጅ ነው በጣም ግዙፍ ነው በቃ ትልቅ ተጫዋች መሆኑን ነው የሚያሳይ አጠቃላይ አንደኛው እሱ ነው ኦፍ ኮርስ እግር ኳስ በየ90 ደቂቃ ላይ ጎል አግቢው ላይ ትልቅ ነጥብ ይሰጡታል ለጎል አግቢው ትልቅ ነጥብ ይሰጣሉ ግን የዴክላን ራይስ ቦታ በጣም ትልቅ ቦታ ነው ኤኒዌይ በኋላ መሰረታል አሁን ሌላው ብዙ ጊዜ የምትሰማው ጋብሪኤል ባለመኖሩ ሳሊባ ጥሩ አይደለም የሚባል ነገር አለ ግን አሁን እኮ ናሽናል ቲም ፈረንሳይ ናሽናል ቲም እኮ የቋሚ ተጫዋች ዲዴሽን እኮ የሚጠቀመው ኡፓሚካኖ እና ሳሊባን እኮ ነው ኢቭን አሁን በቀደም ዕለት ለዓለም ዋንጫ ሲያልፉ የጨዋታው ኮከብ ሳሊባ ነበር ለምን አልገባኝም ሳሊባን ዝቅ አድርጎ የማየት ነገር ለምን እንደሆነ አልገባኝም እና ኦፍ ኮርስ ልጁ እንደ ጋብሪኤል ይሄ አታየውም አክሽን ሲያሳይ አክሽን እጁን ታጋይነት መጮ ምናምን ማበረታታት ስሜት አታይበትም ተጫዋቾች አብዛኛው ብዙ ተጫዋቾች በሰውነት ሳይሆን በቃላት ገብቷል ውስጥ እኮ ይነጋገራሉ በቃላት የሚመሩ ተጫዋቾች አሉ እኔ አሁን ሳሊባ
ኢቭን እሱ ልጁ ራሱ እምነቱን ያሳያል። ኮንትራቱን ራሱ ማድሪድን እኮ ትቶ ነው አሁን እዚህ ኮንትራት የፈረመው እና ይሄ የሚያሳየው አርሰናልም ጥሩ ተጠቃሚ እንደሚሆን ነው የሚያሳየው። እና አሁን ስትመለከት ማንቸስተር ሲቲ ጋር ስትሄድ በሃላንድ ላይ ተንጠለጠ ቲም ሊቨርፑል ስትሄድ ሊቨርፑል አዘ ቲም ወርዷል፣ ግን ሶስ ላይ ነው የሆነ ነገር የምትመለከተው። አርሰናል ጋር ግን ስትመጣ ቤንቾቹ እንኳን ታውቃለህ አይደለም 11 ቤንቾቹ እንኳን ተቀይረው ሲገቡ ቋሚዎች ላይ ስታርቲንግ ላይን አፕ ውስጥ ከነበሩት ውስጥ እኩል ነው የሚሰጡት ሰርቪስ እና ይሄ በቃ ምልክ የሚሰጥ ነገር አለ። አሁን በብሬንትፎርድ ታስታውስ እንዳለፈው ሳምንት 2-2 ሲወጣ አርሰናል ከሰንደርላንድ ጋር 2-2 ሲወጣ ብዙዎች አርሰናልን ከጉዞ ለማሰናከል የሰንደርላንድን አፕሮች ይከተል የሚል ነገር ሚሊዮቹ ሲሉ ነበር። ያም ደግሞ እኛ ጋም ተርጉሞ ይሄን ግን የሰንደርላንድ እኮ አንደኛ አዌይ ማች ነው፣ ሁለተኛ ያቺ ጎል በቃ አጋጣሚ ስህተት ናት። አርሰናል ተከላካዮችን ከዚህ በፊት ያላየህባቸው ስህተቶች ፈጥረው ነው ጎሉ አቻ እንዲወጣ። ያንን መድገም በቃ ከልታት አንድ የሚፈጠር ነው እንጂ ከባድ ነው። ያንን አፕሮች ይዘህ መምጣት የሰንደርላንድን አፕሮች እኮ ኤኒ ቲም ሊተገብረውም አይችልም እንጂ የሰበሰበ የሚወስነዋል እንጂ ሊተገብረው ተለቆ ተፋላሚነት ዱዋል ላይ እንደዛ ጉሸማ ምናምን በቃ እኮ የሚመስለው እኮ ምንድን ነው እንዴት ነው ትግትግ እኮ ነው በቃ ቡል ፋይቲንግ እኮ ነበር የሚመስለው አይደል የሰንደርላንድ ጨዋታ። ትክክል እና ይሄን ነው የምልህ። ከዛ ውጪ ግን አንተም ያነሳው የኤዜ ጉዳይ ላንሳለ ሌኪፕን ቅድም ስመለከት ነበረ። ስለዚህ ጨዋታ ዘገባ ስመለከት ስለ ኤዜ የተጠቀምበት አረፍተ ነገር ተመችቶኛል። ምን ብሎ ምን አለ መሰለህ ከ3 ወር ባልሞላ ጊዜ ውስጥ አለ ኤቨሪቼ ኤዜ ለቶተንሃም ናይትሜር ሆኗል አለ። ይሄ ናይትሜር እንግዲህ መጥፎ ቅዠት ነው መጥፎ ቅዠት ሆኖባቸዋል ይላልና በበጋው የዝውውር መስኮት ላይ ቶተንሃም በእጁ ለማስገባት ጫፍ ደርሶ እንደነበር እርግጠኛም ሆኖ ነበር ይላል ቶተንሃም። ግን ይህ የቀድሞ የክሪስታል ፓላስ ተጫዋች አርሰናልን በመምረጥ በ70 ሚሊዮን ዩሮ ወደ አርሰናል ተዘዋወረ ይላል። ይህ የመጀመሪያው ጉዳት ነው ይላል። እዛ ጋር መጀመሪያ ቶተንሃም ጎድቶታል ይላል። አሁን ደግሞ አለ በቁስሉ ላይ ጨው ጨመረበት ይላል። ያ እንትን ሳይል ከዛ ቶተንሃሞች ወደ አርሰናል በመሄዱ ንዴቱ ሳይበርድላቸው አሁን ደግሞ ሃትሪክ ሰርቶ የባሰ ቁስሉ ላይ ጨው ጨመረባቸው አለና ከጨዋታው በፊት ኪዬ ኤዜሁ ማለት ኤዜ ማለት ብለው ነበር ቶማስ እየቀለዱ እየሳቁ ነበር የተናገሩት አለ። ይህ ግን ትርጉሙ ብዙ ነበር ብሏልና እንደ ቀልድ የሳቁት ቢናገሩትም ጉዳዩ ግን በኤምሬት ትኩረት ስቦ ነበርና በመጨረሻም ኤዜ ማንነቱን በሚገባ አሳይቷል። ቅድም እንዳልከው ስታቶችን ስለጠቀስክ አልመልስልም። ዲፌንሲቭ ስራ ላይም ራሱ ትላንትና በጣም ጥሩ ነበር። 2 ታክል ወደዋል፣ ኢንተርሴፕሽን 2 ታክል፣ 9 ኳስ 4 ኳስ ሪከቨር አድርጓል። ዱዋል ላይ ራሱ ታውቃለህ ግራውንድ ዱዋል ላይ ከ9 7ቱን አሸንፏል። ኤዜ እኮ እንትን እኮ ነው ሌዚ ነገር በታለ እኮ በዲፌንስ ስራ ላይ እኮ ብዙም የለም። ትናንትና ግን ይጥር ነበርና 2 ጊዜ ፋውል ተደርጓል። እሱ በአንጻሩ ምንም ፋውል አልሰራምና ይሄ ነው ሌላ የዴክላን ራይስ ቅድም ያልኩ ጉዳይ ነው። የዚህ ልጅ ሬት በየጊዜው ሬት ሲሰጥ ጎል አግቢዎቹ ናቸው እንጂ የሚቀድሙት። ከዛ ውጪ እሱ ከጎል አግቢው ቀጥሎ እሱ ነው ለአርሰናል የምትመለከተው ሬቲንግ ላይ። አሁን ትላንት 9.72 ለኤዜ ሰጡት ሃትሪክ ስለሰራ። ትሮሳር 1 ጎል ስላገባ 8.41 ቀጥሎ ያለው ራይስ ነው 8.31 የተሰጠውና የዚህ ልጅ እንትን ኢቭን ኦድጋርድ በሌለ ጊዜ ለአርሰናል ክሬቲቪቲ በኩል ቻንስ ክሬት የሚያደርገው እሱ ነው በብዛት የምትመለከተው። እና ትናንትም 3 ክሬት በማድረግ አንደኛ ነው ከማን ተከከል 2 ቀጥሎ ትኮሳን እና ቀጥሎ ሳካ ነው። ቢግ ቻንስ የፈጠረው እሱ ነው። 1 አሲስት 1 አድርጓልና ፋይናል ሰርድ ላይ 10 ኳስ ፓስ አድርጓል። እና ፓስ ሰክሰሱን ስትመለከት ከሳሊባና ከዙቢሜንዲ ቀጥሎ እሱ ነው የነበረው። እና በመከላከል በኩል ደግሞ 4 ታክል ወርዷል፣ 3 ክሊር አድርጓል፣ 6 ኳስ ሪከቨር አድርጓል። ያልተለመደ ባህሪም እኮ ነበረው። እንደውም ትናንት አይታል አይደል ግጭቱ ውስጥ ሁሉ ነገር ውስጥ ሁሉ ገብቶ ነው በአፉ ሁሉ ደርቢ ነበረው። እና ተችን በማድረግ በኩል ከ22ቱም ሜዳ ውስጥ ከነበሩት አንደኛ ነው፣ 77 ተች አድርጓል። እና ይሄ ልጅ ትልቅ ቮሊሙ ትልቅ ነው። ሁሌ እነግርሃለሁ የልጅ ቮሊም
90 ደቂቃ ኢምፓክቱ ግዙፍ ነው፣ በጣም ግዙፍ ነው እና ፈረስ ነው። በዚህ ላይ ጉልበት አለው፣ አቅም አለው፣ አይቆጥብም። ጉልበቱን ያለው ነው የሚሰጥ። እንደውም አንዳንዴ አርቴታ ያናደኛል። አሁን ትላንት 4-0 ከሆነ በኋላ መቀየር ነበረበት። ለባየር ሙኒኩ ጨዋታ ፍሬሽ ሆኖ እንዲቀር ቢቀየረው ቢለውጠው ጥሩ ነው። ግን የተማመነው ነገር አለ በጉልበቱ። እኛ ሕክምና ማዕከሉ በራይስ ጉልበት በተፈጥሮ የሚተማመን ይመስላል ስትመለከተውና ይሄ ነው የምልህ። ዞሮ እንግዲህ እየጠቀስነው ነው አርሰናል ሁሉን ነገር አሳምሯል። እንዳልነው ደግሞ ተከታዮቹ አንጻር ያለው ነገር ነው አይደል? የልብ የሚሰጠው ያልነው ምንድነው? ሲቲን ስናይ እንግዲህ ፔፕም ልክ የሊቨርፑልን ድል ተከትሎ በቃ ነገሮች ከዚሁ ጀመሩ በሚል የስነልቦና ጌም የሚመስል ነገር አንጸባርቆ ነበር። ግን ሁሉም በሚረዳው መልኩ እኛም ደጋግመን ባልነው መልኩ የፔፕ ቡድን የዋንጫ ቡድን አይመስልም ሲታይ፣ ደጋግመን ብለናል። ሽግግር ላይ ነው በርካቶችም እንደሚሉት። እኔም የሚታየኝ ቡድኑ ሽግግር ላይ እንዳለ ነው። ነጠል ብሎ ሃላንድ ሌላ ደሴት ላይ ነው የሚገኘው። ያ ሁሉ ጎል ወደ 20 የሚጠጋ ገደማ ጎል እሱ ብቻውን ይዞ ኦር ደግሞ 14 የፕሪሚየር ሊግ ጎል አግብቶ ቀጥሎ ቡድኑ ውስጥ ጎል አግቢ ሆነው የሚመጡት አንዳንድ ጎል ያስቆጠሩ ተጫዋቾች ናቸው። በቀደምም ስናነሳ ነበርና እንዳልነው ምስጋና ለግብ ጠባቂ ይግባ በሚል የዶናሩማን ጥረት አፕሪሺየት አደርጋለሁ። ኦፍ ኮርስ ዝም ብሎ ጨዋታውን በቀደሙ ላየ ፈርስት ሃፍ ብቻ ሲቲም 3 ጎል ኒውካስልም 3 ጎል አስቆጥሮ የጨዋታው ዳይሜንሽን ወይም ምናምኑ ሊለይ ይችል ነበር። እንደውም አስገራሚው ሃላንድ ያገኛቸውን ያልተጠበቁ ድሎች ያባከነበትን መንገድ ስታይ እንዴ ብለህ ሁሉ ጥያቄ እንድታነሳ ያደርጋል እንጂ እዛ ውስጥ በቃ ነጠል ብሎ የሚነሳው ሃላንድ ነው። በተረፈ ያመጣቸው ተጫዋቾችም ስብስብ ኳሊቲውን አሁን ገና ልትጠራጠር፣ አንዳንዶቹ ፍንጭ ሰጥተውም ገና ከቡድኑ ጋር ለመልመድ ጊዜ እንደሚፈልጉ መጡ ወይም ደግሞ የተሻሉ ናቸው የምትላቸውም ቡድኑ ውስጥ ያሉ ተጫዋቾች ከወገብ በላይ በማጥቃቱ መስመር ላይ ያሉ እንጂ ቡድኑ አማካይ መስመር ላይ በጣም ክፍተቶቹ የሚጎሉ ልክ እንደ ሊቨርፑል ሁሉ ተከላካይ መስመር ላይ በቃ ጥያቄዎች የሚነሳበት አይነት ሆኗልና ያ የምናቀው ያ ሶሊድ የሆነውን ያ በቃ የሚያስጨንቀውን ኦፍ ኮርስ ኳስ አልሰጥም ብሎ በቃ ድል ለማግኘት በቃ ተደጋግሞ ያንተን በር የሚያንኳኳውን ሲቲን እያየን አይደለም። ኦፍ ኮርስ ተጋጣሚው ኒውካስል የታወቀ ነው። አለም ብትለው የለውም ይልሃል፣ የለም ስትለው ደግሞ ሊመጣ ይችላል። በተለይ ትልልቅ ማቾች ላይ ደግሞ ያ ሁሉ የከፋ ሪከርድ ኖሮት እንዴት አስደናቂ ነገር እንዳደረገ በተለይ ፈረስታፉ በሁለቱም በኩል የነበረውን አስደናቂ ነገር አይተናል። ግን ሲቲ የራሱ በርካታ ክፍተቶች ስላሉት እንዳልኩትም ብዙዎች እንደሚሉትም ገና ሽግግር ላይ ያለ ቲም በመሆኑ በዋንጫ ሂደቱ ላይ ተጽዕኖ የጎላ ነው ብዬ ለመናገር አልደፍርም። እንዳልኩት ነው አንዳንድ ጊዜ እግር ኳስ የሚሰጥህ ነገር ሌላ ነው። ቡድኖቹ 2-3 ድሎችን ካስመዘገቡ በኋላ በዛው ሞመንተም ቀጥለው ደግሞ ታምር ሊፈጥሩ አይችሉም የሚል ነገር አይደለም እየተናገርኩ ያለሁት። ወይም ደግሞ አርሰናል አሁን ነጠል ብሎ ስለወጣ ይሄንኑ ሞመንተም ይዞ በቃ ያለ ችግር ሊቀጥል ይችላል ብለህ በኮንፊደንስ የምትናገርበት አይደለም። እግር ኳስ ነው። ሁልጊዜም የሚፈጠሩ ነገሮች ሊኖሩ ይችላሉ። ግን የምናየው እስካሁን የሆኑ ነገሮችን በመሆኑ አርሰናልም የሆኑ ባሉት ነገሮች የተሻለ ነገር ይፈጥራል ብለህ ነው የምታስበው። ሲቲም ከሚታይበት ወጣ ገባ የሆነ ነገር አንጻርም በዚሁ ሞመንተም ይቀጥላል እንጂ በጣም አስጨናቂ ሆኖ ይቀጥላል የሚል ግምት የለኝም። እኔ በግሌ ነው ይሄ ነው ትክክል ነው። ምን ይታይ ነው እኮ እግር ኳስ እኮ የአደባባይ ሚስጥር ነው። አንተ ዝም ብለህ በስሜት ቡድኑ ደጋፊ ሆነ ካላየው በስተቀር እግር ኳስ እይታ ግን ካየው እግር ኳስን ማዕከል አድርገህ ከተመለከትከው አንተ ያልከው ነገር ነው። ስለዚህ አደባባይ ሚስጥር ነው። ትክክል። ሊቨርፑል ጋር ስትሄድ ደግሞ ስብስቡ ሳያንስ ኳሊቲው እንዳለም ሆኖ አምና ያልነበሩ ክፍተቶች ዘንድሮ በደንብ በቃ በርቀቅ ብለው መጡ። ተከላካይ መስመር ላይ በተለይ የሚታዩት ነገሮች ፈጽሞ ያልተጠበቁ ሆኑ። በጣም ፈጽሞ ያልተጠበቁ፣ በተለይ ደግሞ በቆሙ ኳሶች ላይ የሚታይበት ክፍተት በጣም ገራሚ ሆነ። እሱንም የቅዳሜውን ጨዋታ ላይ ሊቨርፑል 2-0 እኮ ገና በጠዋቱ ያ ሁሉ ችግሩ ሳይገባ በፊት ሊያውም በአሳፋሪ መልኩ እንደዛ እንግዲህ ባልተጠበቀ መልኩ በኖቲንግሃም ፎረስት 3 ጎል ገብቶበት ከመውጣቱ በፊት ሊገል የሚችልበት እድል ነበር። ግን አንዳንድ ጊዜ በቃ እግር ኳስ እንደዚህ ነውና ተጋጣሚም ደግሞ ያንተን እንከኖች እንዴት እንደሚጠቀም ስታይ እውነትም ሊጉ ያለውን ኳሊቲ አፍ ሞልተህ እንድትናገር ያደርጋልና ሊቨርፑልም ገና ከገባበት ቀውስ እንዴት ነው የሚወጣው ብዙዎችስ እያሉ እንዳሉት አሁን ሰውየው እንግዲህ የክለቡ ሰዎች ከጀርባ አንዳንድ ነገር ማጤን ጀምረዋል ነው። በዚህ መልኩ ከቀጠለ የሊቨርፑል ጉዳይ እንዴት ይሆናል በሚል አንዳንድ ጥያቄዎች እየተነሱ ነው። እንግዲህ ይሄ
ካልሆነ የሰውየውም ስንብት ሊመጣ ይችላልና ብዙ ነገሮች የሚጠቁሙት በተለይ ተጋጣሚዎች ሁኔታ ለአርሰናል ምቹ ነገርን ነውና አርሰናል ደግሞ እነሱ በተሸነፉበት ሳምንት ማሸነፍ ብቻ አይደለም የነሱንም ሽንፈት በደንብ ተጠቅሟልና እንደ 6 ነጥብ ልታየው የምትችልበት እድል አለና የተጋጣሚዎችም ክፍተት ራሱን የቻለ እንከን አለው ነው ልጨምር ትችላለህ ሐሳብ እዚህ ላይ ያ ሊቨርፑልን በተመለከተ ያው ዘንድሮ ትልቅ ግምት የተሰጠው ነው እና ትልቅ ግምት የተሰጠው ያለ ምክንያት አይደለም ምክንያቱም የአምናው ሻምፒዮን ስለሆነ በዛ ላይ ደግሞ ከ480 ሚሊዮን ዩሮ በላይ ኳሊቲ ተጫዋቾችን ስላሰባሰበ ትልቅ ቦታ ብትሰጠው ማንም ሊከራከር አይችልም ግን አሁን ስምንተኛው ሽንፈቱ ነው እንግዲህ ከ11 ጨዋታ ግን የኖቲንግሃም ፎሬስት ሽንፈት ግን ያሳምማል ለኔ ይለያል በቼልሲ ብትሸነፍ በሲቲ ብትሸነፍ ምናምን ነጥብ ብትጥል አያስደንቅም ምክንያቱም እነዚህ የሊጉ ኮንቴንደሮች ናቸው አሸናፊ ቢግ 6 ቲሞች ናቸው ትልቅ ቲሞች ናቸው ደጋፊውም ሊቀበል ይችላል ኖቲንግሃም ፎሬስት ግን ገና እኮ እንትን ያላለ ቲም ነው ምንድነው ያልነቃ ቲም ነው አምና ጥሩ ነበር ዘንድሮ ግን አሰልጣኙን ቀየረ ምናምን ገና ሶስት ኮች እንጂ ሶስተኛው ኮች እኮ ነው ወደ መስመር አልገባም እና በዚህ ቡድን ላይ በዚህ ግን መሸነፍ ትልቅ ጉዳት ነው ለሊቨርፑል ሞራል በቃ አሁን የሊቨርፑል ደጋፊዎች የነዚህ እንትኖች አሉ አክቲቪስት ለበለ የሊቨርፑል እንትኖች በጣም ነው ያበዱት በዚህ በኖቲንግሃም ፎሬስት ሽንፈት የሲቲ ብዙም ያማቸዋል ግን ብዙም አይደለም ሲቲ የፔፕ ሲቲ ነው ተቀባይነት አለው በዚህ በደከመ ኖቲንግሃም ፎሬስት በዚህ ላይ በአንፊልድ ላይ 3 ጎል ይገባባል ያስደንጋጭ ነው እና ይሄ የሚያሳየ ቲሙ ቅድም አንተ እንዳልከው ዲፌንሱ ዘንድሮ በቃ ወንፊት ሆኗል ኮናቴ አለ ለማለት በጣም ትቸገራለህ ኮናቴ የለምና ከርኬዝ ካቁም በላይ ነው ስለዚህ ቫን ዳይክ ብቻውን እንዲጋለጥ አድርጎታል ቫን ዳይክ ብቻው ምንም ማድረግ አይችልም ተጫዋቾች እኮ አጠገብ ያለ ተጫዋች ነው እኮ በእግር ኳስ እኮ አጠገብ ያለ ተጫዋች ነው አንተን አጉልቶ የሚያወጣው አሁን ለምሳሌ ማለበለ አንድ ትልቅ የዓለማችን ትልቅ ክሪስቲያኖ ሮናልዶ ኦር ሜሲን አምጥተህ እዚህ ኢትዮጵያ አንድ ማለት ዛው ሊግ ውስጥ ለምሳሌ ኖቲንግሃም ፎሬስት ቢገቡ አሁን ክሪስቲያኖ ሮናልዶ ኖቲንግሃም ፎሬስት ቢገባ ወይ ሜሲ ሻምፒዮን የመሆን እድል አለው የለውም ምክንያቱም ዙሪያው ያሉ ተጫዋቾች ለሊጉ እኮ ግለሰብ ብቻ አይደለም የሚጠይቀው የግለሰብ ኳሊቲ ከቡድን ጋር ጥሩ ሲሆን ነው ሊጉ ላይ ኮንቴንደር የምትሆነው ትልቅ ቦታ ሊሰጥ የሚችለውና ስለዚህ ቫን ዳይክ የቫን ዳይክ ኳሊቲ እንዲደበዘዝ አድርጎታል ምክንያቱም ዙሪያ ሁሉ ልጆች ደካሞች ስለሆኑ የነበረውን ኳሊቲ እንዲያጣ አድርጎታል ለተመልካች ነው ማለት እና ዲፌንሱ አንተ እንዳልከው በጣም ወቃል ሚድፊልድ ላይ ደግሞ ማካሊስተር አርጀንቲናዊ ልጅ ነው በቃ አለ ለማለት በጣም ተቸገራልና ሚድፊልዱ በጣም ተቸግሯል ፊት ላይ አሁን የአሌክሳንደር ኢዛክ ጉዳይ እንግዲህ በፕሪሚየር ሊግ ሪከርድ መጣ ያ ግዙፍ ገንዘብ ደግሞ በልጁ ላይ ጫና ፈጥሯል ከብዶታል ይታያል በጣም ከብዶታልና በአካል ያለፈው ጊዜ ስነግረው ነበር የኢሳክ ጉዳይ የፊትነስ ጉዳይ አይደለም የሳይኮሎጂ ጉዳይ ነው የሳይኮሎጂ ጋርና ተቸግሯል አሁን ኑኔዝን እኮ መናፈቅ ጀምሮ አሁን እኮ ኑኔዝና አንተና ባየርሙኒክ ዲያዝን እንዴ በደንብ አሁን የትናንቱን ስታት ኮስት ስትመለከት የኢሳክ 68 ደቂቃ ተጫወተ ጎል አላገባም ኤክስጂኩ 0.19 ነው በጣም ደካማ ነው ታውቃለህ ተች ያደረገው 14 ኳስ ነው ፔናልቲ ቦክስ ውስጥ 2 ተች አንድ ፊልድ ላይ ኖቲንግሃም ፎሬስትም እየገጠምክ ፔናልቲ ቦክስ ውስጥ 2 ተች ያደርጋል በጣም ከባድ ነው በጣም እና ዱዋል 0% ማሸነፍ አልቻለም አየር ላይ መሬት ላይ 4 ጊዜ ዱዋል ተገናኝቶ አራቱንም ተሸንፏል 0% አየር ላይ 3 ኳስ ተገናኝቶ 3ቱንም ተሸንፏል በዱዋል ላይ በተጋጣሚ ተጫዋች እና የኢሳክ ነገር አስደንጋጭ ነው ቁጥሩን ስትመለከት እና አዘ ቲም ሊቨርፑል ክሬቲቪቲው የለም ዲፌንሱ ደካማ ነው ፊት ላይ ሳላህ የለም ኢሳክ የለም ግለሰብ ስትመለከት እና አደጋ ላይ ነው ያለው ሊቨርፑል እኔ ቶፕ ፎርም ዘንድሮ ሊከብደዋል እኔ ቶፕ ፎርም ይከብደዋል ለባካል ስነግረው ነበር እና ቶፕ ፎር አሁን አይደለም እኮ ብለው ያኔ በቃ
በቃ አንድ ሁለት ጨዋታ እንዳየሁት ትዝ ይልሃል ደካማ ሆኖ ያሸንፍ ነበር። እኔ ግን አልተዋጠልኝም። ያኔ በደንብ ይታያል ከክሎፕ አፕሮች መልቀቁን ይታያል። የደች ፉትቦል ላይ አሁን ይሄ መሰረት ያደረገ ነው መነካካትና ያው መንቀራፈፍ ማለት ነው። አዎ ትክክል ስሎ ነው የደች ፉትቦል ገብቷል። የጀርመኖቹና የጀርመኖቹ ግን ኢንቴንሲቲው ሃይ ነው። ዝም ብለህ ደካማውን እንኳን ትናንት የዲድስ ማሰልጣኝ ነው ጀርመናዊ ነው ይታያል። ፕሬሲንጉ ምናምን የኳሊቲ ነገር ነው እንጂ ጀርመኖቹ ፕሬስ ያደርጋሉ። ኢንቴንሲቲው በጣም ሃይ ነው ምናምን ትመለከታለህ። እና ሊቨርፑል በትክክል ታሟል ነው የምልህ ዴቭ፣ በደንብ ታሟል። እና ቶፕ ይሄ አሰልጣኙ መዝለቁን እኔ እንጃ ሊከብድ ይችላል። ሲቲን ከወሰድክ ማንቸስተር ሲቲ አሁን የምልህ መዋዠቅ ነገር ይታይበታል። በዚህ ላይ የማንቸስተር ሲቲ ትልቁ ችግር አዌይ ማች ፎርሙ በጣም ደካማ ነው። እና አዌይ ላይ ለኮ አሁን አዌይ ስታቱን ስትመለከት 6ኛ ደረጃ ላይ የተቀመጠ ነው ዴቭ። 8 አግብቶ 6 ገብቶበታል። ፕላስ 2 ብቻ ነው አዌይ ላይ። እንዴ አስብ የፔፕ ቲም ላይ የፔፕ ቲም እንደዚህ ፔፕ ስትመለከት ኦፌንሲቭ ቲም ነው ሁሌ የሚሰራው። እንደዛ ነው ኦፌንሲቭ የሚሰራ ከፔፕ ቲም 2 ጎል ብቻ አዌይ መያዙ አስደንጋጭ ነው። ምን ያህል ያዌ ፐርፎርማንስ ሳይኮሎጂያቸው ምን ያህል ዘጭ እንዳለ ምንም በደንብ ይታያል። እና አሁን ቲሙ እዚህም ደረጃ ያደረሰው የሆም የሜዳ ላይ የሰበሰባቸው ነጥቦች ከአርሰናል እኩል እንግዲህ ከአርሰናል ቀጥሎ ሁለተኛ ነው በሆም ላይ። ስለዚህ ፕላስ የሃላንድ ቅድም አንተው ጎል ማግባት ቲሙን ልዩነት እየፈጠር ግን በግለሰብ ላይ ስትንጠለጠል እንደ ትላንት ጨዋታ ሃላንድ ጎል ካላገባ ግን በቃ ትላንት አየህ ሃላንድ ቅዳሜ ለታ ሃላንድ አላገባም ከጥቅም ውጭ ሆነ። እና ይሄ ነው በፕሪሚየር ሊጉ። በተረፈ ግን ወደ ፕሪሚየር ሊጉ ሲሄድልህ አርሰናል ባላንስድ ቲም ነው። ባላንስድ ቲም ሚዛኑን የጠበቀ አስበው። በ24 ጎል ቤስት ኦፌንሲቭ ነው፣ በ6 ጎል ቤስት ዲፌንሲቭ ነው። ሆም ሪከርድ ውስጥ ተመልክተው 16 ነጥብ በመሰብሰብ አንደኛ ነው። አንድ ጨዋታ ብቻ ነው ድሮ ያደረገው። አዌይ ሪከርድ ውስጥ ተመልክተው በ13 ነጥብ ከቼልሲ እና ከቶተንሃም ጋር አንደኛ ነው። አስበው አዌይ ላይም አንደኛ ነው፣ ሆም ላይም አንደኛ ነው። በጎል ዲፈረንስ 18 ነጥብ ጎል ዲፈረንስ በመሰብሰብ አንደኛ ነው። በሁሉ ነገር አንደኛ ነውና ከሌሎች የሚለየው ቤስት ቲም ነው። አዘ ቲም ብቻ ሳይሆን ደግሞ ኢንዲቪጁዋሊ ደግሞ ሁሉም ተጫዋች አሁን ቤንቹም ቤስት ነው። ምንም ጥያቄ የሚነሳ አይደለም። እና ጋብሪኤል ኖረ ሳሊባ አልኖረ ምናምን ምንም የምትጨነቅበት ሰዓት አይደለም ያለውና ቅድም እንዳልኩ በሁለቱ ተጫዋቾች ላይ ነው በግል እና አርሰናል ምልህ ፊት ለፊት ይጓዛል። አሁን የምታየው ነገር ምንድነው? በሁለት ተከትሎ የሚቀመጠው ሁለተኛው ቲም ሲፈራረቁ ነው የምትመለከተው። ያለፈው ሳምንት ሲቲ መጣና አርሰናል ላይ አሁን ሲቲ መጣበት አደጋ ተፈጠረ ተባለ። አሁን ደግሞ የሚወራው ቼልሲ መጣ አደጋ ተፈጠረ። ይሄም ደግሞ ከቼልሲ ጋር ደግሞ የሚቀጥለው ሳምንት ይገናኛሉ ፍንጭ ይሰጠናል። እውነት ቼልሲ በሁለተኝነት ይቀጥላል ዌልሲ ኔክስት ዊክ የምንመለከተው ይሆናል ይመስለኛል። ምክንያቱም አሁን ስትመለከት የነጥብ ልዩነት ሳይሆን የደረጃ መፈራረቅ ነው ያለው። ጋፑ እኮ ሰፍቷል። አሁን ነገርኩህ እኮ 6 ነጥብ ያህል ነው የምትወስደው እኮ ብያለሁ እኮ ከዋንጫ ተፋላሚዎች አንጻር። አሁን ኔክስት ዊክ አርሰናል ወደ ብሪጅ ተጉዞ ቼልሲን የሚያሸንፍ ከሆነ የእንግሊዝ አወራራይ ድርጅቶች ለአርሰናል ነው ዋንጫ የሚሰጡት። ሙሉ እርግጠኛ 95% ለአርሰናል ነው የሚሰጡት። ምክንያቱም ከዚህ ቡድ ከቼልሲ ጋር የ9 ነጥብ የ3 ነጥብ ጋፕ ይፈጠራል። ደግሞ ስትመለከተው እንትን አትልም። ይሄ አርሰናል ስትመለከት የሚቀጥለው ሳምንት ነጥብ ይጥላል ይሸነፋል ብለህ የምትገምተው ቲም አይደለም። ምክንያቱም በግለም በአዘ ቲምም ጠንካራ ቲም ነው። ምንም እኔ እንደውም ልንገርህ አይደለም እኔ አርሰናልን ለዘንድሮ ብቻ አይደለም አስበው ቀጣይ 5 ዓመት የእንግሊዝን ፉትቦል ዶሚኔት የማድረግ አቅሙ ሰፊ የሚሆን ነው ይመስለኝ። 2 እና 3 ዋንጫ የማግኘት እድል አለው አሁን ቀጣይ 3-4 ዓመት ውስጥ የሚል ግምት። ምክንያቱም ቤንቾቹን ስትመለከት በጣም ኳሊቲ ናቸው፣ ፊት ላይ ያሉት ኳሊቲ ናቸው። አትጠራጥር ደግሞ ቡድን እንደዚህ በመጣ ቁጥር ለምንድን ነው አሁን አስበው ኤዜ አርሰናል መምጣት ፈለገ። ማነው ሳሊባ ማድሪድ ቀርቦለት እምቢ አለ። አሁን ደግሞ ማናት ሳካ ደግሞ ረጅም ኮንትራክት ሊፈርም ነው። ዙቢሜንዲ ሊቨርፑል እና ሪያል ማድሪድ አቅርቦለት እምቢ ብሎ መጣ። ይሄ እኮ
ዝም ብለህ እንደ ቀላል ነገር አትመልከተው። ይሄ ምን ያህል ለውጪ ላለ ተጫዋች አትራክቲቭ ቲም መሆን እንደሚያጓጓ ለዛ ውስጥ ገብተህ አንተም ፓርቲሲፔት ለማድረግ እንደሚያጓጓ የሚያሳይ ነው። ገብቷል። ድሮ በፊት እኮ ከማድሪድ ከባርሴሎና እኮ ጥያቄ ከመጣ ወደዛ ነው የምትሮጠው እንጂ እንደዚህ አሁን ሰከንድ ሌቭል ላይ በአውሮፓ ያሉ ቲሞች ላይ አትሮጥም። አሁን ግን አርሰናል ያንን ሌቭል እያያዘ ነው። ትመለከታለህ፣ ክላስ ያሉ ተጫዋቾች ከዚህ ቲም አንድ መውጣት አይፈልጉም፣ ሁለተኛ ሌሎች ወደዚህ ቲም መምጣት ይፈልጋሉ። ሌሎችን ጥያቄዎች እየጣሉ ወደዚህ መምጣት ይሄ የሚሰጥህ እንትን አለ፣ የሚሰጥህ ኢሜጅ አለ፣ የሚሰጥህ ስዕል አለ። እና ይሄን ነው መልህ ዴቭ ሰዓታችን ሄዷል። ሙሴ ነው ብዙ ማስወራት የሚችል ጉዳይ ነው። በነገራችን ላይ ኤችዲ ስፖርቶች ነበረን እንግዲህ ዩቲዩብ ላይ እንዲሁ በስርዓት ላይ ሰማችሁን። የአውሮፓ ቻምፒየንስ ሊግ ጨዋታዎች ደግሞ እንግዲህ ነገና ከነገ ወዲያ ይቀጥላሉ። አርሰናል ከባየርን የሚያደርጉት ጨዋታ እንዲሁ ከሚጠበቁ ጨዋታዎች መካከል አንዱ ነው። ሌሎችም ድንቅ ጨዋታዎች አሉ በዚህ ሳምንት በነገራችን ላይ እነሱን ደግሞ እንዳመጣጣቸው እያየን ወደ እናንተ የምናደርስ ይሆናል። ሙሴ ነው አንተን አመሰገንኩ። እንዲሁ አድማጭ ተመልካቾችንም ከልብ አመሰገንኩ። ኤችዲ ስፖርቶች ነበረን። መልካም ጊዜ ብያለሁ። ባይ ዴቭ። ቻው። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ